ሲውጥ ይመርቅ አድርሱልኝ ለሌላ ኑር ሰቦ እናትና አባት ማለት ነው። በመጀመሪያ ደረጃ የተደረገላችሁን ነገር አትካዱ ማለት ነው። ለዚህ ሁሉ ደረጃ ያበቃቻችሁ ፋሲካ ኢትዮ ናት። ገባችሁ? ትናንትና እናንተ መረጃ እየሰጣችኋት ከነ አቡ አሚራ ጋርና ከነ ሀሊድ ጋር ሰጣ ገባ ስትገባ እናንተ ድምጻችሁን አፍናችሁ ዝም ብላችሁ ነበረ ማለት ነው። ዛሬ ግን እናንተ የምትፈልጉትን አላማና ኢላማ ስታገኙ ግን እስኪ ልጄ መታለሽ ነይ ተቀበይልኝ አላላችኋትም። ባይዘዌይ ሙቤ ሚዲያ ዩቲዩበር ነው፣ እንደዚሁም አቡ አሚራ ዩቲዩበር ነው፣ ሀሊድም ዩቲዩብ አለው፣ ቲክቶክም በቲክቶክም እየለመነባት ነበር ማለት ነው። ጊፍት እየለቀሙባት ነበር ሁላቸውም ማለት ነው፣ ቁጭ ብለው ከዛ ላይ ማለት ነውና ከየትኛው ሶሻል ሚዲያ ነው እናንተ እንትን ልትሏት ልደብቋት ያላችሁ? በዚሁ አጋጣሚ እኮ ሌላ እሷ ፋሲካ ኢትዮ እኮ እሷ ተቀብላ ወደ ሶሻል ሚዲያ አምታ ለህዝቡ እንደዚህ ባታደርስ እኮ ዛሬ ሌላ ኑር ሰቦ ሙታ ነበር ማለት ነው። እናንተ ግን የትልቅ ቅሌታም ስለሆናችሁ የተደረገላችሁን ነገር እረስታችሁ ማለት ነው። የተደረገላችሁን ነገር እረስታችሁ ሲሆን ነይ ሌላ ኑር ሰቦ ልትመጣ ነው። መምጣቷን አውቃችኋል። ኦሬዲ ልትመጣ ነው። እንሂድና ሌላ ኑር ሰቦ ነይ ተቀባያት ማለት ነበረባችሁ። እናንተ ግን ምንድነው ያደረጋችሁት? ደብቃችሁ ማለት ነው። ሌላ ኑር ሰቦ እንዳትመጣ ስላሉ አንዳንድ ሰዎች የነሱን ሐሳብና ሂሳብ ተቀብላችሁ እናንተ ምን አረጋችሁ? ልጅቱን ሳትጠሯት ሳትነግሯት ሰኞ ለምትገባ ማክሰኞ ነው የምትገባ ብላችሁ አዲስ አበባ መታችሁ ስትቀበሉ ምን ተሰማችሁ? ያጀማ ምን ተሰማችሁ? በጣም የወረዳችሁ ባለየዎች ናችሁ። ባለየ ወላሂ ባለየ ማለት አለብን ያጀማ። ምክንያቱም ትናንትና እንደዛ እሷ ዋጋ ስትከፍል እንደዛ ሰጣገባ ስትገባ መረጃ እየሰጧት ስታወራ የነበረችው እሷ ዝምላ አይደለም፣ ከመሬት ተነስታ አይደለም ስታወራ የነበረው። እናንተ መረጃ እየሰጣችኋት ነው እሷ ያንን ሁሉ ዋጋ የከፈለችላችሁ። ዛሬ ግን እናንተ አገልግሎታችሁ ሲያልቅ የእሷ አገልግሎት ሲያልቅ ምን አረጋችሁ? የራሳችሁን ጥቅም፣ የራሳችሁን ሐሳብ፣ የራሳችሁን ሂሳብ አስቀድማችሁ ፋሲካን አይ በቃ የራስሽ ጉዳይ በቃ አገልግሎትሽ አልቋል ብላችሁ መጣችሁ ማለት ነው። አያችሁ? አንዳንዴ ማለት ነው የተደረገልንን ቴንኪው ካለ ማለት አግባብ ነው ብዬ አልልም። ገባችሁ? ትናንትና እንደዛ ዋጋ ስትከፍል እንደዛ ከኮሚቴዎች ጋር ስትጋፈጥ ከና አቡ አሚራ ጋር ስትጋፈጥ እናንተ ሁለት ምላስ ነበራችሁ። ሁለት ምላስ። ከዚህ ሌላ ታወራላችሁ፣ ከዛ ሌላ ታወራላችሁ። እኛ ማንታዘብ እንዳይመስላችሁ እንታዘባለን። በሁለተኛ ደረጃ ደግሞ እኛ የዩቲዩበር ለቃቃሚ አይደለንም ብሏል። ማን ነው? ሀሊድ። በቲክቶክ ለምን አመጣት? በቲክቶክ አንተ እየለመንክ አይደል እንዴ? አንተ ማነህ? ምንድነው? እየለመንክ እኮ ነው አንተ ራሱ። በቲክቶክ ጊፍት እየሸቀላችሁባት አይደል እንዴ? እናንተ ራሳችሁን ጻድቅ ለምንድን ነው የምታረጉት? ባይ ዘ ዌይ እናንተ አይደላችሁም ጥፋተኛ። እና ሀሊድ ምናምን እና አቡ አሚራ አይደሉም ጥፋተኛ፣ እናትና አባቷ ናቸው። ገባችሁ? እናትና አባቷ ፋሲካ ካልመጣሽ አንፈልግም ቢሉ እነሱ ማፋፉ ይባባላሉ። ፋሲካ መታ ትቀበላታለች። እንትን እየቀረጻችኋት ነበር እኮ ኦሬዲ ቪዲዮ ኢትዮ ላይ ልትፖስቷት። ስለዚህ እናንተ ራሳችሁን እንደ መልአክ አድርጋችሁ ሌላውን እንደ ሰይጣን አድርጋችሁ ማየት የለባችሁም። ሁለተኛ ደግሞ እናንተ ብዙ የሶሻል ሚዲያ ባለቤቶች እምቢ ሲሏችሁ ማን ነው የተቀበላችሁ? እሷ ናት አይደለ? ፋሲካ ናት አይደለ? ስለዚህ እናንተ ግን ሲውጥ ይመረቅ ስለሆናችሁ ዛሬ አገልግሎታችሁ ስላበቃ በቃ የምትፈልጉትን ነገር ስላገኛችሁ እሷን ምን አረጋችኋት? ካዳችኋት። ምክንያቱም የምትፈልጉት ነገር ኦሬዲ ተሟልቶላችኋል። ገንዘብም ሞልቷል፣ ሁሉ ነገር ሞልቶላችኋል። ዛሬ እናንተ ፋሲካን ንቃችሁ እናንተ መታችሁ አዲስ አበባ ተቀበላችሁ። ሰኞ የምትገባው ልጅ ደግሞ ማክሰኞ ነው የምትገባ ብላችሁ ነው ለሷ መረጃ ይነገራችኋል። ባይ ዘ ዌይ ውዶቼ እሰቡ እንግዲህ የኢትዮጵያ ሰው የመዳም ቅመሞችን ይንቃል። ወላሂ የመዳም ቅመሞ ኢትዮጵያ ያሉት ራሱ እናቶች በሌላ ኑር ሰቦ እናትና አባት መታዘብ ትችላላችሁ። ትናንትና ያንን ሁሉ ገንዘብ ያዋጣው የመዳም ቅመም ነበረ። ዛሬ ግን ፋሲካ የመዳም ቅመም ስለሆነች ነው የተናቀችው።
ንቀዋት ረግጠዋት የመጡ በቃ የመዳም ቅመም ናት ምንም ማታመጣ አገልግሎታችን አልቋል ሂሳባችን ተዘግቷል ስላሉ ነው ገባችሁ ልጃቸውን ተቀብለው እሷ ዋጋ በከፈለችው እሷ ፋሲካ እኮ እና ልትታሰር እኮ ነበር እንከሳታለን እንደዚህ እንላታለን እኮ ሲሉ ነበር አይደለ ሲያስፈራሯት አቢስ ያደርጓት ነበሩ እና አቡ አሚራ አይተናል ላይቭ ላይ ዛሬ ግን እነሱ አገልግሎታቸው ስላለቀ ምን አረጉ ከነዚህኞቹ ጋር ሆነው ውድር ያረጉ መጡ ማለት ነው ወላሂ እኔ በጣም ነው የከፋኝ በጣም ነው የተናደድኩት በሌላ ኑር ሰቦ እናትና አባት በጣም ነው የተቀየምኳቸው ገባችሁ የተደረጋላቸው ነገር ካለ ማመስገን መጥፎ ነው ገባችሁ እናንተ ለዚህ ሁሉ ዋጋ ለዚህ ሁሉ ነገር ለዚህ ሁሉ እንትን ያበቃቻችሁ ፋሲካ ነበርሽ ምሳሌ የሌላ ኑር ሰቦ ወንድም ተብሎ መጣ ምን ተብሎ መጣ ለፋሲካ እኮ አንድ ቦታ እኮ ነው የምትሰጧት 40 50 ቦታ አይደለም የምትሰጧት አንድ ቦታ ነበር የምትሰጧት አይደለ እናንተ ትችሉ ነበር ግን እናንተ ምንድነው የምትፈልጉት ኦሬዲ አገልግሎቷ የፋሲካ ስላበቃ ፋሲካ ምንም ስለማታመጣ የመዳም ቅመም ስለሆነች እናንተ እሷን ትታችሁ ለራሳችሁ መጣችሁ ማለት ነው በዚሁ አጋጣሚ የመዳም ቅመሞች ገንዘባችሁን ለማን እንደምትሰጡ እወቁ ምንላችሁ በምክንያት ነው የሌላ ኑር ሰቦ እናትና አባት በዚህ ደረጃ ነው የናቁ በዚህ ደረጃ ናቁ ለገንዘብ እኛን የምንፈልገው ገባችሁ ለታብታብ እኛን የምንፈልገው ገንዘብ ለማዋጣት ለሁሉ ነገር እኛን የምንፈልገው ልክ አገልግሎታችን ሲያልቅ ደግሞ እንደዚህ ትተውን የራሳቸውን ጥቅም ያካሂዳሉ ማለት ነው ታዘብኳችሁ አፈርኩባችሁ ለማንኛውም ሌላ ኑር ሰቦ እንኳን አላህ ወደ ሀገርሽ በሰላም አመጣሽ ግን ለዚህ ሁሉ ዋጋ የከፈለችልሽ ከቤተሰቦችሽ በላይ ፋሲካ ኢትዮነት ሂደሽ አመሰግናለሁ ማለት አለብሽ አንቺ የሌላ ኑር ሰቦ እናትና አባት ደግሞ ፋሲካን ዝቅ ብለው እግር ልሰው ይቅርታ እንዲጠይቋት እንፈልጋለን ወደዱም ጠሉም ማለት ነው ምክንያቱም ገንዘቡ ከመዳም ቅመም ታብታቡ ከመዳም ቅመም ተፈልጎ ሁሉ ነገር ከመዳም ቅመም ተፈልጎ የደስታ ጊዜ የመዳም ቅመም ካልተከበረች እነሱ ይዋረዳሉ ማለት ነው እኛ ዝም አንላቸው ስለዚህ እናንተ የምትፈልጉትኛ ለገንዘብ ነው ማለት ነው ለታብታብ ለሸር ስትጠራሩ ስትመሰጋገኑ ስትጎራረሱኮ እሷንኮ መጥራት ትችላላችሁ ምሳሌ እንደ ሐሳብና እንደ ሂሳብ ሙቪ ሚዲያ ራሴን የመጣው አለ በጥራቃው ሸታም ሸር አድርጉለት እያለ ማለት ነው ተስፋ ሻረርገው እኛን የሸረፍነለት ገባችሁ ሙቪ ሚዲያ ሀሊድዬ እኔ ስምን አላሶሳም እኔ ይቅርታ አድርጉልኝ እምትላላሱት ነገር አይመቸኝም እያየነ ቁጭ ብለን ታብታብ እያረግን እያየነ እናንተ ግን አትላላሱ አትመጎጋገሱ ለማንኛውም የሌላ ኑር ሰቦ እናት አባት አጎት ወንድም ዘርማን ዘሯ ፋሲካን ይቅርታ ትላላችሁ ዝቅ ብላችሁ እግራችሁን ጫማዋን ልሳችሁ ካልሆነ ግን እንዳለ የመዳም ቅመም ይነሳባችኋል እናስነሳባችኋለን ምክንያቱም ይሄ የሥራ ዋጋ ቴንኪው መባል ስላለባት እናንተ ግን ምንድነው ያረጋችሁት እሷ የመዳም ቅመም ስለሆነች አጋዥ የላትም ብላችሁ ኮን እኛ አለን አልሞትንም አልታመምንም እህቶቿ የመዳም ቅመሞች አለን እንደዚህ ነው የምንይዛችሁ ገባችሁ ምድረ አንኮላ ጫታም ሁሉ ማለት ነው ለገንዘብ የምትፈልጉት የመዳምን ቅመም ለታብታብ የምትፈልጉት የመዳምን ቅመም ለጥቅማችሁ ለሂሳባችሁ ሲሆን የመዳምን ቅመም ልክ ጥቅማችሁ ሲያበቃ ደግሞ እንደ ጅን ይነሳባችኋል ማለት ነው እና የሌላ ኑር ሰቦ እናትና አባት እሷን ይቅርታ ካልጠየቋት ፋሲካን ይረገጣሉ እናስቀይማቸዋለን ምክንያቱም አህያውን ፈርቶ ዳውላውን ሙሉ የሌላ ኑር ሰቦ እናትና አባት የናቁት የመዳምን ቅመም ነው የናቁት የልጃቸውን ህይወት ያተረፈላቸው ህዝብና የናቁት ስለዚህ ፋሲካን ይቅርታ እንዲጠይቋት እንፈልጋለን በቪዲዮ ገባችሁ
እናንተ ስትፈልጉ ገንዘብ እንትን ስትፈልጉ የመዳም ቅመሞች እየውዶቼ ለገንዘባችሁ ከዛ ደግሞ ኢግኖር ማድረግ አትችሉ ገባችሁ እኛ ከፋሲካ ጎን ነው የምንቆመው ምክንያቱም ፋሲካ እንደዛ ዋጋ ከፍላ እንደዛ ስንት ተሰቃይታ እንደዛ ስንት ነገር ብላ ዛሬ ግን እናንተ ከርሳችሁ ሲሞላ ሆዳችሁ ሲሞላ ልጃችሁ ስትፈታ ለምስጋና አልጠራችኋት እኛ አልሞትንም አልታመምንም አለን እየታዘብነ የነበረ ከዳሩነን ጸጥ ብለን ቁጭ ብለን ነበር አልሞትንም አለን ስለዚህ ይህን ነገር ፋሲካን ይቅርታ ካላላችሁ እኛ አንፋታችሁ ባይዘወይ ሙሉ የመዳም ቅመም ወላሂ ተንቀናል ስለናቁን ነው ፋሲካ ከመጣሽ እኔ እሄዳለሁ እንደዚህ ይላል ሲል የነበረው እኔ ነኝ እንዴ ታዲያ ፎሎ አድርጉኝ እንሰራበት አካውንት ነው እንደዚህ ነው ስለ የነበርኩት እኮ ነው አይደለም እናንተ ናችሁ 300,000 ፎሎ ሙሉኝ እናንተ የቲክቶክ የኢትዮ ሰባራ ገንዘብ አልፈልግም ይያላችሁ እኮ የምትሸቅሉት እኮ ጊፍት እኮ ይዛን ቀን እኮ በደንብ ሸቅላችኋል አግንታችኋል ለምንድን ነው ንገሩ የምትሉ ለምንድን ነው በግዴታ ሰው ፍንቅል አርጎ እንዲነግራችሁ የምትፈልጉ ለምን ጭንቀታችሁን አሳዩ እንትኑን አሳዩ እያላችሁ እኮ እየሸቀላችሁ ነው ያደራችሁት ዛሬ እናንተ ጻዲቅ ፋሲካ ወንጀለኛ አድርጋችሁ ፋሲካ ከመጣሽ እኔ እንትን እላለሁ ፋሲካ ሄድ እንዴ ህይወቴን አበላሽታለሽ ስላንተ ህይወት እሷ ምን አገባት ምን ጥልቅ አረጋት እኔ እኮ ግርም የምትሉኝ ደግሞ በህግ መሄድ እንችላለን በህግ ዝም ብሎ የሚፈርድ መሰላችሁ እንዴ የእናንተ የተበጠረቃችሁትን እኮ መረጃ ይዘን መውጣት እንችላለን ለማንኛውም ይህን ማድረስ ያለባችሁ ውዶቼ ማሮቼ ፍቅሮቼ ለሌላ ኑር ሰቦ እናትና አባት አድርሱልኝ ባለየ ስለሆኑ ባለየን እንላለን የመዳም ቅመም መከበር አለባት ስታከብሩን እናከብራችኋለን ካላከበራችሁን ደግሞ ለርዳታ ለግል ጥቅማችሁ ውዶቼ እንትኖቼ ይያላችሁ አትምጡ ገንዘባችንን ወዳችሁ እኛን ጠልታችሁ አይሆንም ፋሲካ ደግሞ የመዳም ቅመም ስለሆነች እኛ ከጎኗ እንቆምላታለን ሼር አድርጋችሁ